በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳ ሕያው ይሆናል። የዮሐንስ ወንጌል ምዕራፍ 11 ቁጥር 25። ይህንን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ይህችን ዕለትና ሰዓት በዕድሜያችን ላይ ስለጨመረልን ክብርና ምስጋና ለእርሱ ይሁን። ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳ ሕያው ይሆናል። የመድኃኒታችን የኢየሱስ ክርስቶስን ትንሣኤ በማስመልከት በተለይ በዚህ በዘመነ ትንሣኤ ወይም ደግሞ ባለ 50 በምንላቸው ሳምንታት ጌታችን ኢየሱስ ክርስቶስ ከተነሳባት ዕለት ያለውን የትንሣኤውን ምስጢር የትንሣኤውን ነገር በልዩ ልዩ መንገድ እየተማርን እየሰማን ያለንበት ወቅት ላይ እንገኛለን። ክርስቶስ ከተነሳ በአራተኛው ሳምንት እንደ ቤተ ክርስቲያናችን አስተምሮ ማለት ነው። በዛሬው በአራተኛው ሳምንት በሚታሰበው ስለ ትንሣኤ በሚነገረው ዕለት ቅዱስ ያሬድ በመዝሙሩ ተንሥአ ወአንሥአ ኩሎ ሙታነ፣ ተነሳ ሙታንንም አነሳ ሲል የዘመረው ይገኝበታል። በተለይ በዚህ የመዝሙር ክፍል በአዝማች ተደጋግሞ የተነገረው ቃል ቢኖር ተነሳ ሙታንንም አነሳ የሚለው ቃል ተደጋግሞ ተገልጾ እናገኛለን። አዎ ተንሥአ ወፈትሆሙ ለሙቁሃን፣ አዎ ተነሳ የታሰሩትን ፈታቸው፣ አልዓዛርን ተነሳ አለው፣ ዓይነ ስውሩን በቃሉ ፈወሰው፣ ወአግዓዘ ነፍሰ ጻድቃን የጻድቃንን ነፍስ ነፃ ወጣቸው በማለት ቅዱስ ያሬድ በዝማሬው የክርስቶስ ትንሣኤ የሁላችንም ትንሣኤ መሆኑን በተደጋጋሚ ገልጾት እናገኛለን። እንግዲህ ትንሣኤ ትልቁ ተስፋችን እንደሆነ መታወቅ አለበት። የክርስቲያን ትልቁ ተስፋ ተስፋ ትንሣኤያችንን ዕለት ዕለት ማሰብ ነው። ትንሣኤ የሌለው ሰው በብዙ ነገር ውስጡ እንደሚጎዳ፣ ተስፋ የሌለው ሰው በውስጡ ያለውን መንፈሳዊ ኃይል በውስጡ ያለውን መንፈሳዊ ጉልበት እንዳይጠቀም የሚያደርግ እንደሆነ ማወቅ ይገባናል። የሙታንን ትንሣኤ ተስፋ ማድረግ ለአንድ ክርስቲያን ትልቁ የሕይወቱ ምስጢር ነው። ወንሴፎ ትንሣኤ ሙታን፣ የሙታንን ትንሣኤ ተስፋ እናደርጋለን እያለች ቤተ ክርስቲያን ዕለት ዕለት የምታስተምረን ትልቁ ተስፋ ትንሣኤን መሆኑን መገንዘብ ያስፈልጋል። ደቀ መዛሙርቱን ቤት ዘግተው እንዲቀመጡ ያደረጋቸው ትንሣኤውን ስለዘነጉ ነበር። ክርስቶስ በሦስተኛው ቀን እንደሚነሳ ሞቶ እንደማይቀር ያስተማራቸውን ትምህርት ሁሉ ስለዘነጉና ስለረሱ ይህንን ማመን ስላቃታቸው ቤት ዘግተው በፍርሃት ውስጥ ተቀምጦ እንደነበር ባለፉት ጊዜያት በተለያዩ ርዕሶች አንስተን የተማርነው እውነት እንደነበረ ይታወቃል። ባለፈው ሳምንትም ስለ ኤማሁስ መንገደኞች እንደተነገረው እንደተማርነው የኤማሁስ መንገደኞች በሐዘን ተሞልተው ፊታቸው ጠውልጎ ውስጣቸው ባዶነት እየተሰማቸው ነገር ግን በመንገድ ደግሞ ሲያወሩት የነበረው ስለተሰቀለው ስለ ክርስቶስ እንደሆነ አጠገባቸው ከእነርሱ ጋር እየሄደ ያለውን ክርስቶስን እንዳያዩ ዓይናቸው ተይዞ እያለ ይናገሩት የነበረው ስለሞተው ስለ ክርስቶስ ነበር። እንደተሰቀለና እንደሞተ ሰዎች ይህንን እንዳደረጉት ተስፋ ያደረጉት ክርስቶስ እንደሞተ እርስ በርሳቸው እየተነጋገሩ ነበር። ክርስቶስ አብሯቸው ሲሄድ ነገር ግን ማየት ተስኗቸው፣ ምክንያቱም ሞቱን እንጂ
ትንሣኤውን ማሰብ ስላቃታቸው ፊታቸው ጠውልገው የታየው የትንሣኤውን ተስፋ ማመን ስላቃታቸው ነበር። ወገኖች ትልቁ ነገር የሰው ልጅ ትልቁ ተስፋ እንደ ክርስቲያን ትንሣኤው መሆኑን ልናስተውል ያስፈልጋል። ስለዚህ መድኃኒታችን ኢየሱስ ክርስቶስ ከእነርሱ ጋር እየተጓዘ ነው፣ አብሯቸው እየሄደ ነው። ነገር ግን ኢየሱስን ማየት ተስኗቸው ዓይናቸው ተይዞ ነበር ይላል። አላወቁትም ነበር ይላል። ትንሣኤና ሕይወት እኔ ነኝ እያለ አስቀድሞ የተናገራቸውን ያስተማራቸውን ትምህርት ሁሉ ስለዘነጉ ደቀ መዛሙርቱም እነዚህ የኤማሁስ መንገደኞች ተብሎ የሚታወቁት ከኢየሩሳሌም ወጥቶ ወደ መንደራቸው እየሄዱ የነበሩት እነ ቀለዮጳ አጠገባቸው ያለውን ኢየሱስን እንዳያዩ ያደረጋቸው አለማመናቸው ነበር። በሦስተኛው ቀን እንደሚነሳ የሰሙትን ሁሉ ስለዘነጉ ይህንን ሁሉ ስለረሱ ሞቱን እንጂ ትንሣኤውን አለማመናቸው የትንሣኤውን ጌታ እንዳያውቁትና እንዳያዩት አድርጓቸው ነበር። ወገኖች ዛሬ በተለያየ መንገድ ቃሉን ብንሰማ፣ ብንማር፣ ብናነብ እምነት የሚባለው ነገር በውስጣችን ከሌለ የትንሣኤውን ነገር የትንሣኤውን ምስጢር የተነሳውንና ሙታንን ያነሳውን ጌታ ማመን ካልቻልን የምንማረውና የምናውቀው ቃል ሁሉ ትርጉም አልባ ይሆንብናል። ራሱ ክርስቶስ አስቀድሞ እንደተናገረው እየሰሙ የማያስተውሉ እያዩ የማያዩ እንዳሉ አስቀድሞ ይናገር የነበራቸው ሰዎች እንደነበሩ በቅዱስ ቃሉ ተገልጸዋል። ይልቁንም እነዚህ ምስጢሩን ሁሉ የነገራቸው ያስተማራቸው ደቀ መዛሙርትና እነዚህ የኤማሁስ መንገደኞችም የክርስቶስን ሞቱን እንጂ ትንሣኤውን አምኖ መቀበል ስላልቻሉ ሁሉም በየፊናቸው በፍርሃትና በጠወለገ ስሜት ውስጥ ነበሩ። ለዚህ ነው መድኃኒታችን ኢየሱስ ክርስቶስ የሉቃስ ወንጌል በተለይ ስለ ኤማሁስ መንገደኞች በገለጸበት የሉቃስ ወንጌል ምዕራፍ 24 ከቁጥር 16 ጀምሮ እንደተገለጸው እናንተ የማታስተውሉ ነቢያትም የተናገሩትን ሁሉ ልባችሁ ከማመን የዘገየ በማለት የወቀሳቸው ከዚህ የተነሳ ነው። የሉቃስ ወንጌል ምዕራፍ 24 ከቁጥር 16 ጀምሮ ያለውን እስከ መጨረሻው ድረስ ያለውን ማየት ይቻላል። ኢየሱስ ክርስቶስ አብሯቸው እየተጓዘ እነርሱ ግን ማወቅም ማየትም አልቻሉም ነበር። ነገር ግን ማታ ላይ ቤታቸው ድረስ ከእነርሱ ጋር ገብቶ እንጀራ ቆርሶ ሲሰጣቸው ግን ዓይናቸው ተከፈተ፣ አወቁትም ይላል። አምላካችን ዛሬም የትንሣኤውን ምስጢር የምናውቅበትን እውቀቱን ማስተዋሉን እንዲሰጠን ይህንን እንዳናስተውል የተያዘብን ዓይን ቢኖር እርሱ እንዲከፍትልን ቅዱስ ፈቃዱ ይሁንልን። የትንሣኤውን ምስጢር የምናውቀው እና ማየት የምንችለው እርሱ ሲገልጥልን ነው። ይህ ደግሞ እኛ በእርሱ ስናምን የእርሱ የሆነውን እንድናይና እንድናውቅ እርሱ ምስጢሩን ይገልጥልናል። ስለ ትንሣኤው ሺህ ጊዜ ተምረን ሊሆን ይችላል። ነገር ግን ማመንም ማወቅም አቅቶን ደግሞ ዓይናችን የተያዘብን ሰዎችም እንኖራለን። ስለዚህ ትልቁ ተስፋችን ትንሣኤ መሆኑን ካመን ይህንን አሁንም እግዚአብሔር መንፈስ ቅዱስ እንዲገልጥልን በሞተውና በተነሳው በክርስቶስ በፍጹም ልብ ልናምን ይገባል። ስለዚህ እያዩና እየተማሩ የማያስተውሉ ሰዎች እንደነበሩ ክርስቶስ እነዛን እንደወቀሳቸው ዛሬ እኔና እናንተ ትልቁ የክርስትናችን ተስፋ የተነሳውና ሙታንን ያነሳው ክርስቶስ እንደሆነ በፍጹም ልባችን ልናስተውል ይህንን እውነት ልብ ልንል ይገባል። የተነሳው ሙታንን ለማስነሳት ነው። ጌታችን ኢየሱስ ክርስቶስ ሐዋርያው ቅዱስ ጳውሎስን ለአገልግሎት በጠራው ጊዜ
ወደ እግዚአብሔር ዘወር እንዲሉ ዓይናቸውን ትከፍት ዘንድ ወደ አሕዛብ እልካለሁ የሚል ነበር። ዓይናቸውን ትከፍት ዘንድ እንደ ኤማሁስ መንገደኞች ዓይናችን ካልተከፈተ፣ ዓይናችን ካልተገለጠ ሞትን ድል አድርጎ የተነሳውን ክርስቶስን ማየት አንችልም። ይህንን ማየት የምንችለው ደግሞ በሞተውና በተነሳው በፍጹም ልባችን ማመን ስንችል ነው። አንድ ሰው በእምነት ወደ እግዚአብሔር ዞር ሲል ዓይኖቹ ይከፈታሉ። የትንሣኤውንም ምስጢር ማየትና ማወቅ ይችላል። ትንሣኤና ሕይወት በሆነው በክርስቶስ አምኖ ዕለት ዕለት ትንሣኤውን ተስፋ ማድረግ የክርስትና ሕይወት ትልቁ ነገር ነው ወገኖች። ተስፋ ትንሣኤያችንን ዕለት ዕለት ማሰብ ይገባናል። ተስፋ የሌለው ሰው ዛሬ ላይ ሆኖ ነገን ማየት አይችልም። ተስፋ የሌለው ሰው ነገን ተስፋ አድርጎ መጠበቅ አይችልም። የሰው ልጅ ትልቁ የሕይወቱ ምስጢር ተስፋ ነው። ዛሬ ላይ ባለው ነገር ሳይሆን ነገን የማየት ተስፋ በውስጡ የሰነቀ ሰው ነው ነገን ለማየት ጉጉት የሚኖረው። ተስፋ የሌለው ሰው ሁልጊዜም ተስፋ የለውም። መንፈሳዊ ጉልበት፣ መንፈሳዊ አቅም፣ ነገን የሚያይበት፣ ነገን የሚያስብበት በውስጡ ሊኖር አይችልም። ተስፋ በብዙ ነገሮቻችን ትልቁ ነገር እንደሆነ ይታወቃል። ይልቁንም ደግሞ ተስፋ ትንሣኤያችንን ዕለት ዕለት ማሰብ ይገባናል። ስለዚህ ቅዱስ ያሬድ ተነሳ ሙታንንም አነሳ ሲል ዘመረ። እርሱ ብቻ አይደለም የተነሳው፣ እርሱ እንደገና ሙታንን ሁሉ እንዳነሳ እና አልዓዛርን ጭምር ያነሳበትን ታሪክ ጠቅሶ ቅዱስ ያሬድ በዝማሬው ላይ ተነሳ ሙታንንም አነሳ፣ የታሰሩትን ፈታቸው፣ ዓይነ ስውርን በቃሉ ፈወሰ፣ የጻድቃንን ነፍስ ነፃ ወጣቸው ሲል የትንሣኤው ጌታ ስለ ሁላችንም ያለውን ትንሣኤ በመዝሙሩ ገልጾታል። ስለዚህ ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳ ሕያው ይሆናል ሲል ክርስቶስ ያስተማረውን ቃል ዕለት ዕለት ማሰብ የእርሱ ትንሣኤ ትንሣኤያችን መሆኑን፣ ይህ ትንሣኤ ደግሞ ዕለት ዕለት በተስፋ በውስጣችን ሊቀመጥ የሚገባው መሆኑን፣ የሙታንን ትንሣኤ ተስፋ እናደርጋለን ተብሎ የተጻፈውን ቃል ሁልጊዜም በልባችን ልናስቀምጥ ይገባል። የተስፋን ትልቅ በረከት፣ የተስፋን ትልቅ ስጦታ በማንኛቸውም ነገሮቻችን ሁሉ ተስፋ የሌለው ሰው ዋጋ ቢስ እንደሆነ አስተውለን በተስፋ ልንመላለስ ይገባል። አምላካችን እግዚአብሔር ስለ ቃሉ የተመሰገነ ይሁን።